ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁን ቆዩ። ያው መተናል፣ ያው ሰሞኑ ጠፍተናል፣ አሁን መተናል ማለት ነው። እንግዲህ ዛሬ ይዘን መጣ ነው። ሁሌም አንዳንድ ዝቶችን ይዘን እንመጣለን። አሁን ሰሞኑ ያው ስለጠፋን አሁን ደግሞ ብቅ ስንል የታዘብናቸው አንዳንድ ትዝብቶችን እናካፍላችኋለን። በዚሁ አጋጣሚ ግን ተምቹና የአሴር መገኘታቸውም እነግራችኋለሁ። አዎ ተምቹና ያሴር ሁለት ጓደኛሞች መጀመሪያ ሌባ ቢሆኑም ያው ከጊዜ በኋላ ደግሞ ካሉበት ተሻሽለው ግን ደስ የሚሉኝ ነገር እነዛ ልጆች የመጀመሪያው ትውውቃቸው ያረሱ መጀመሪያ አብረው ሆነው ያሳለፉትን ነገር ያረሱ። ያው ሁሌም ሰው ያለፈበትና ለመርሳት ጥሩ ነውና እነዚህ ልጆች የዛኛው ማን ይፈልገኛል ምን ሰው አለኝ ሲል ይሄኛው ማን ይፈልገኛል። የሚገርመው ሁለቱም የጠሩት እርስ በራሳቸው ነው። ተምቹም የጠራው የሚፈልገኝ አሲር ብቻ ነው፣ ያለሱ ማን አለኝ ይላል። አሲርም ደግሞ እኔ ያለኝን ተምቹ ብቻ ነኝ ይላል። የሀና አባት ለማግባባት ሞክረው ነበረ። እናንተም ልጆቼ ሀናም ልጅ ነች ምናምን ሲሉ ያው እውነት ነው፣ ግርም የሚያደርግ ነው። እሳቸው ማለት አለባቸው ነው። ነገር ግን አሴር እውነቱን ተናግሯል። ምንም ቢሆን አዎ ምንም ቢሆን ልጅ ናትና ያሴሩ ልክ ነው። ምናልባት እሱ እንደ አባትነት አይቶ ሊሆን ይችላል፣ ወይም ደግሞ ከእናንተ ጋር ያሳለፉትን ነገር አይታችሁ ሊሆን ይችላል። ነገር ግን ይህ ማበላለጥ የሚባለው ነገር ያው እውነት ተነግሮ የመሻሽበት ማደር አይደል የሚባለው። ስለዚህ ያሲር ልክ ነው ማለት ነው። ምንም ቢሆን ያው ልጅ ነች፣ ቦታው የትም መቀየር አይቻልም። ስለዚህ እርሱ ማለት ያለባቸውም ልክ ናቸው። ያው ግን ለማሳመን ምናምን አይሞክሩ ማለት ነው። ሌላው ደግሞ ያው እንደ ነገርኳችሁ ትዝብት ነው አልኳችሁ። ሰሞኑ ሶሻል ሚዲያ ላይ ምናልባት ትልቁ አሊማችንም ያው አባት ወይም ደግሞ ኡስታዝ ነው የምንላቸው ሙፍቲም አተናል። አላህ እንግዲህ የጀነተል ፊርደውስ እንዲወፍቃቸው ያው የሁላችንም ምኞት ነው። በብዙ ሰውን ተወዳጅ የሆኑ በሙስሊሙም በክርስቲያኑም ሁሉም ሰው የሚወዳቸው ሙፍቲ ነበሩ። ከመንግስት ባለስልጣን ጀምሮ እስከ ታች ተማሪ እስከ ዘበኛ ድረስ በሙሉም የምወዳቸው ነበሩ። እንግዲህ ሄደዋል ማለት ነው። የማይቀረው እዚህ ያለማን ያው ከሞት አያመልጠምና የሚቀርም ሰው የለም። ነገር ግን የሰው ልጅ አሟሟቱ ያሳምርን ነው የሚባለው። እንግዲህ ሁላችንም አሟሟት ያሳምርልን። እንዳያችሁ ሁሉም አልቅሶ ሁሉም አዝኖ ነበረ። መጨረሻው አካባቢ በመቃብራቸው የተነሳ ብዙ ሚዲያውን እንዳያችሁት ያው ተወርቷል ማለት ነው። ያን ወርቶ ሳያልቅ በሚሊዮን አዳራሽ ስለሳቸውን ታሪክ ያው አይታችኋል ሁላችሁም። የመንግስት ባለስልጣን ባለበት፣ ትልልቅ ሃይማኖት አባቶች ባሉበት፣ ታዋቂ ሰዎች ባሉበት ያው ስለሳቸውን ተወርቶ ነው ከዛ ቦታ የተነሱት ማለት ነው። ወይም ደግሞ ያነሳቸው። የሚገርመው ግን ልክ እንዳያችሁት ከዛ ቦታ ሲነሱ መድረኩ ላይ እርሳቸውን አስክሬን የነበረበትን ሚንጣፍ ያው ምን እንደሚደረግ ወይ ደግሞ እንዴት እንደ መደድ እንደተደረገ አይታችኋልና ህዝቡን ያን ነበር የፈራው። እንግዲህ ምን እንደምላችሁ አላውቅም። ቢያያችሁ እኔ ለመናገር ራሱ እንላል። ህዝቡም ያን ነበረ የፈራው። ይህ ነገር እንዴት በመኖሪያ ቤታቸውን ተፈጸመ? መቃብሩ ለምንስ መጀመሪያ ተፈቀደ ነበረ? መጀመሪያ ቢፈቀደም እስካሁን 2013 ነው። ምናልባት ወረቀቱ ካያችሁት የአዲስ አበባ አስተዳደር እንትን ብሎ ፈርሞ የተሰጠው ወይ ደግሞ ፈቃድ የሰጠው ያው ያመለከቱት ሙፍቲ ነበሩ። በራሳቸውን መሬት በመኖሪያ ቤታቸው የመቃብር ቦታ ራሳቸውን ቀንሰው በራሳቸው ያን ፍቃድ ያስፈልጋል። ፍቃድ አስፈቅዶ ግን ብዙዎቹ የመቃብር ከሆነ እስካሁን ለምን ሰው አልቦታም ወይ ሰው ያልተቀበረበት ቦታ
ብሎ ሁሉም እያወገዘ ነበረ። ላኪን ግን ምንም ማድረግ አይቻልም። ኦልሬዲ ተቀብሯል። ወደ ሰው እዛ ጋር መቀበሩ አለመቀበሩ አይደለም። ግን ያው እኛ ሀገር ታውቃላችሁ፣ እኛ ሀገር ብቻ ሳይሆን አንዳንድ ሽርክ የሚባሉ እንግዲህ ከሁሉም የሚበልጥ ሽርክ ነው፣ ወንጀል ማለት ነው። ከሽርክ በለጠ ምንም ወንጀል የለም። እሳቸው ደግሞ እንግዲህ ምን ልበላችሁ እኔ ምንም እንደምል አላውቅም። ብቻ ምን እንደማለት ሰታቂ እንዲገባሽ እንዳትለኝ። አዎ ነገ መውሊድ ብለው እንዳያከብሩበት ሰው ሁሉም የፈራ ማለት ነው። የመውሊድ ቦታ እንዳያደርጉት፣ እዛ ቦታ ላይ ደግሞ እንደ ልዩ አምልኮ እንዳያደርጉት፣ ለይተው እንዳያመልኩት ከመኖሪያ ቤታቸው አጠገብን። ይሄ አገራችን እስካሁን ያልተለመደ ነገር ነው። ይህ የሽርክ ማመቻቸት ነው ብሎ እንደው ከተቀበሩ በኋላም ብዙ እንደው የሳውዲ አረቢያ የሚኖሩ ዶክተር ሼህ ማነው ፎዛን ብዙ ነገር እንትን ብሏል፣ ፈትዋ ሰጥተዋል። እና ይሄ በጣም የተሳሳተ ስህተት ነው። ይህ የሽርክ እንደዚህ አይነት ነገር አይቻልም ተብሎ ሼክ ፎዛን ምናልባት ከሰማችሁ ፈትዋቸው የምታዳምጡ ከሆነ እንደዚህ አይነት ነገር እንደማይቻል እንግዲህ ሼክ ፎዛን የማያውቅ ያለ አይመስለኝም። ሳውዲ አረቢያ የሚኖሩ ሼክ ፎዛን ፈትዋ ሲናገሩ ሰምቼዋለሁ ማለት ነው። ስለዚህም ነገር ሲያወሩ ሰምቼዋለሁ። እንግዲህ የሁላችንም መጨረሻው አላህ ያሳምርልን። እንግዲህ ያን ቦታ እንደተባለውም በኑሪያ ቤት መስጊድ አጠገብ ነውና ለሽርክ እንዳያደርጉት ነው ሁሉም ስጋት ነበረው። እንግዲህ ይሄ ነገር ማንም የሚያውቅ ሰው አልነበረም። እንደውም የተሰገደባቸው መስጊዶች ደግሞ በቃ ሌላ እንደ ኖርማል ሙስሊሞች መቃብር ነበር ሰው የጠበቀው ማለት ነው። ነገር ግን ያው ተጠበቀ ሆኖ ያልተጠበቀ ሆኖ የሆነው ይህ እሳቸውን ይሄን ወረቀት አስፈጽመው እንትን እንዳሉ ያው ማንም የሚያውቅ ነገር የለም። ነገር ግን እንግዲህ ያው እንደተባለው ቦታው የሽርክ እንዳይሆን ነው እንጂ የሰው ሁሉም ስጋት ከዛ በፊትም ያልተለመደ ነገር ነው። ሀታ ግን ልጃቸው ራሱ በዚህ ነገር ሲናገር በሀገራችን ላይ ብዙም ባይለመድም ብሎ ከግን ከድሮ ነበረ በሰሃቦች ጊዜ ምናምን ብሎ ነው የጠቀሰው ማለት ነው። እንግዲህ የሁላችንም መጨረሻችን ያሳምርልን። ከእንደዚህ አምልኮትም አላህ ይጠብቀን። እኔ ልል አልችልም። ሰሞኑ ትንሽ የታዘብኩት ነውና ዋናው ግን አስክሬናቸው ሲነሳ እዛም ቦታ እሳቸው አስክሬን የተኘበትን ምንጣፍ በእጃቸው እየዳበሱ መልሰው ደግሞ ፊታቸውን እየተቀቡ ነበር። የሆነ ህንዲዎች እንደዚህ የሚያደርጉ ነገር አለና ከገጠማቸው በህንዲ ነው ያየሁት። ህንዲ ሀገር ላይ የሆነ ገንድ ሲያመልኩ ያንን ተነካው ቦታ እንትን ብለው እንደዚህ ፊታቸው ምናምን እንደነዚህ ነገር ሲያደርጉ አይቻለሁ። ግን አሁን ደግሞ ሰሞኑ ይህን ሲደረግ በቃ ሰው እኔ እንጃ ምን እንደምላቸው እኔ በጣም ነው እንትን አለኝና እስቲ መጨረሻውን ያሳየን። እንደዚህ አይነት ነገር ግን ያልተለመደ ነበረ። አሁን ከዚህ በኋላ ያለው ነገር እዛ አካባቢ ያሉ በሳቸውም የቀሩ ደረሶች ራሱ እዛ ጋር ነው የሚቀበሩት ብዬ አስባለሁ። ወይም ደግሞ ቤተሰቦቻቸው መቼም 1000 ካሬ ነው የተባለው ቦታ መቃብር ብቻ እዛ ጋር የሙፍቲን መቃብር ብቻ ሆኖ አይቀርም። ምናልባት የቤተሰቡም እዛ ይሆናል ብዬ አስባለሁ። ስለዚህ አሁን ነገም ደግሞ ሌላ እንትን ሲሆን እንደዚህ በየሰፈሩ ምናምን ከሆነ ትንሽ አስጊ ነው እውነት ለመናገር ብቻ ትዝብት ነው። ይሄ ትዝብት ነው የታዘብኩት ነው። ሌላ ደግሞ ቅድም ምን አየውን እውነት ውሸት ሰበር ዜና ሌላ ጊዜ ጥሩ ዜና የሚያቀርብ ልጅ ነው። ብርሃኑ ነጋ ከዚህ ዓለም በሞት ተለይቷል የሚል ነው። ይሄ ነገር እውነት ነው ወይስ ሀሰት ነው የሚለው ሁላችንም ብዙዎቹ አሳይ ብሎ በሰውን ሞት የሚደሰቱ አሉ። ለምን እንደሆነ ባላውቅም ማለት ነው። ግን እኔ በሱ በእውነት ሞቶ ከሆነ ብርሃኑ ነጋ በሱ የሚደሰተው ተማሪዎቹ ናቸው። ብዙ ተማሪ አዝኗል። እውነት ለመናገር ከስንት ሺህ ተማሪ ያለፈው አይታቸዋልና ብዙዎች ያለቀሱ ነበር። ዛሬ ግን እንዴው አንድም ነፍስ ይማር የሚል አላየሁም። የውሸት ይሁን ዜና አላውቅም። ግን ልጁ ትክክለኛ ዜና አቅራቢ ነው። ምናልባት እንትን ካላለ ቪዲዮ ቀጭቤ ያስገባላቸዋለሁኝና ግን ውሸት ነው እንደዚህ ካልሆነ ደግሞ ይቅርታ መጠየቅ ነው አለበት።
ተኝቶ ሲታከም ቆይቶ ዛሬ ግን ህይወቱን አልፏል ነው የሚለው ጋዜጠኛው ማለት ነው። ብዙዎቹ እንኳን ባረገው ቀልድህ ካልሆነ የሚላለ ግን ምንም ሰው ቤት ክፉ ቢያደርጋችሁ ይሄን ያክል አሳልፋችሁ አትስጡት። ሞተ ከተባለ መልሶ አይመጣም። ስለዚህ ሞተ መሰለ ነገር አሳልፋችሁ አሰይ ማለት የለባችሁም።